ነው በውስጥ ካፍል ያለ ስንት ነገር የለም። በውስጥ እንደራደራለን። አንቺ ደግሞ በውስጥ እኔና አንቺ ፍቅረኛሞች አይደለም፣ ፍቅረኛሞች አይደለም። እኔና አንቺ ፍቅረኛሞች አይደለም። እንደራደራለን። አይሆንም። ለምን ግቢ ፍቅርም ሼር አድርጓት። እኔ ማለት ነው እሱ ብቻ አይደለም፣ ሁለቱ ተደራርቦ አብሮ የወደቁ ነገርም አወራሉ። ምስጢርሽ ነው የምትዘርግበው። ጌታን ነው አሁን ፍቅር እናጣጥምበት ዛሬ አትልከፍኝ። ቀደም እኮ ራሱ ገባራ የማጣሽ ልደታ ወይ የት ጠፋች? ፍቅር ልደታ ሼር እያደረኩ ፍቅር ልደታ ከትላንት ማታ እኔ ምን አውቃለሁ። ድምፅም ስልክ አትመልስም። ቦይስ ቅድም ማለት ነው። በጣም ሴትዮዋ ቤት አይደለም እንደ እኔ እኮ ነው የሚያስጨንቅሽ አንቺ ሴትዮዋ። ከኔ ራስ አትወርጂም እንጂ አሁን ዛሬ ደስታ ቀኔ ነው። እስቲ ዝም በይ መቅዲ። በግዛ ቀደም ራሱ ጨጓራ የመልጠሽኝ ዛሬ እንዲህ ነው የሚመጣው እያልሽ አንቺ ራሱ ሀና ብነግርሽ ራሱ ካለ ዝም ብለሽ ማለት ነው አንቺ እነሱ ሀናን የኔ እናት እግዚአብሔርን ሀናን የኔ እናት ታውቂያለሽ። እሷ ለማስጠንት ማድረግ ነው። እኔ ልንገርሽ ሀናን እናቴ ማለት ነው። እውነት ነው የምፈርድ አይደለም። እውነት ብቻ ነው የምታወሪ አንቺ። እሷ ማለት ነው ዩቲዩብ ድላይ ታርገች። ከዛ በኋላ መጣችና በይሞ ማለት ነው መቅዲ እኔ እከፍልሻለሁ ችግር የለም እነሱ ቪዲዮ ፖስት ስታረግ ዝም በይ ቪዲዮ አይተሽ ምን እንደመጣ ትነግራለሽ ስትል አሁን እነግርሻለሁ ችግር የለም ካልጨነቅ እንትን ካደረገሽ አጥፊ አልኩት ዩቲዩብ። ከዛ አጠፋሽ። አሁን ሰዓቱ ቀኑ ደርስና ዛሬ አለቀ። ደሞዘ ክፈይ 1 ወር ነው። ስንት ነው ማዳም የምትከፍልሽ እዛ አሁን የምትሰሪበት ስንት ብር ነው ክፍያ? ድመትም አለ ድመት ምናምን እያጠብሽ ልንገርሽ ብዬ ነው ላስታውስሽ። እሱ አያገባሽም። አሁን ክፈይ ደሞዜ። ኧረ እሷ ድመት አይደለም። አንዳንዶቹ ሁሉም ሳውዲ ያሉ አይደሉም። አንዳንድ አሉ ግመል ጠባቂዎች የሚከፈሉትን ብትጠይቁ እኔ እነግራቸዋለሁ። ኧረ እኔ ቀብረር ያለ ዱባይ ነው። አንቺ ተይ ዱባይ ሳውዲም አሉ ምርጥ ምርጥዬዎች። አንዳንድ መግዲ እኮ ቤቷን ከፍታለች። መግዲ ማን ነው ቤቷ ኦሪንግ ነው ያለው። ቤቷን ከፍታለች። ልንገርሽ ብዬ እኔ ደግሞ ኮይ እጅብ ተሳድቤ መጣሁ። ዛሬ የስድብ ቀን ነው መሰለኝ ለእኔ። ከፍታለች። አዎ ከፍታለች። ትክፈት ጥሩ ነው። በየቦታው ይከፈት። አሁን አናን ደሞዝ ስቴት እየጠየቃች የምንም ደሞዝ የለም። አንቺ ደግሞ እዚህ ጋር እግዚአብሔር ይስጥሽ። እድሜሽ ይርዘም ለአምርዬ። አንቺ ባትኖሪ ቆጨኝ ነበረ። እድሜሽን ያርዝመው ፈጣሪ። እኔ ትንሿ ዱባይ ነው ያለው። ልንገርሽ ብዬ ነው። ዮዛር እኮ ማለት ነው እንደዚህ የሚያንገበግባት እኮ አንዳንዴ እኮ ታስለቅሳለች። እሷ ራሱ ዝም በያት በሰዓት ማታብራራ ዛሬ ምን እንዳለች ታውቂያለሽ? ዛሬ ራሱ ዛሬ ምን ይመጣል ብላ ዛሬ ነጥብ ጥላ ሄዳለች አላለችኝም? ወይኔ ተቃጥዬ ከዛ ቻው አልኩና ለም አልኩኝ ከሷ ጋር። ለነገሩ እኮ የኛ ሚዲያ አንቀጥቃጭ እኮ የሆነ ነገር ጣል ስታረግ ታስደነግጣለች። እኔ እኮ ልንገርሽ ላምሪ ማለት ነው። እሷ እኮ ሰዓቱ ሲደርስ ማለት ነው ገና 3 ደቂቃ ሲቀር በቃ እኔ ህልም ብዬ ልጠፋን ስትል ለኔ ደግሞ ነገ እንደዛ አይነት ቪዲዮ ይመጣል አልኩ። ከዛ አበደች። እኔ ሶሻል ለማሳበድ ደስ ይለኛል። ለዛ ነው ትገቢያለሽ ወደ እኔ ይገባ ወይኔ የምን ፍቅርዬ ናግብ የኔ ፍቅር ነይ ጠንበለል። እሷ ራሱ በስርዓት ነው የምታብራራ የኔ ጀግና። እሷ ትሻላለች እንደውም አንቺ ነው ታይ ጉጉለታ እንትን አይደለም ጥሩ አይደለም። ታይ አትገቢ የማንያ አትገቢም። ለነገሩ ትተኛለች። ይኸውላችሁ ትናንትና እቺ በየመን አልገባም አለች። ትቢያት አለ ግን አላውቅም። ነይ ግቢ አንቺ ቤት መጥተን ቤት ትቀሪያለሽ። ነይ ኖ ለምንድን ነው
ነገ በሰላም ብለሽ ትሄጃለሽ። ኖ አይሰራም እዚህ ቤት ከም ቤቢ ሃይ ሀቢባ ሄመን ቆይ ልንገርሽ ትናንትና ገዝቷን ሼር ያደረግንላት ማለት ነው። ይኸውልሽ ምን ብለው እንደመጡ ታውቂያለሽ? አስፈራራት፣ ሚስጥርሽን አወጣለሁ አላት። ላ እሷ እኮ ማለት ነው ጌታን ይሄ ቦቼ ነው ሞቼ የሚሉት እንደዛ ስታለቅስ አየኋት፣ ግን ለይቶ ነው ብላለችኝ ብሎ ሪከርድ ወጥቶ አየሁኝ። ወይኔ አሁን ራሱ በጥፊ እየመጣች እያመናጨቃት በስማ ማናት እኔ ጋስት እኔ ቤት መቼም የማይሰራ ጋስት የለም። አንዳንድ ፍትህ ስትጠይቅ ነበረ እኮ እናትሽ ትናንት። እኔ እኮ አላየሁትም። ሄመንዬም እዚህ ነበረች። ላኪልኝ አናንዬ እኔ ረሳሁት። ሼር አድርጋችሁ አምጡልኝ። ወይኔ አንቺ የመን አውሪ ነው ሃናን እንደዛ ሆና ስታለቅሱ ወንድ አታፍቅሩ እያለች አምነሽ ነው አንቺ ሴትዮዋ አምነሽ ነው። እኔ ምን አምናለሁ። ከዛ ቦቼ ደግሞ ምን አለ አግኝቻት ነበረ። ከዛ እስከ መጨረሻ አላዳመጡት። አግኝቻት ጠይቂያት እያለ ነበረ። ኧረ ምን ጉድ ናቸው። እኔ ደግሞ ይቅርታ አድርጉልኝ እመቤቴ፣ ከሀይሚና ከብሩኬ ለሰው አይቼም አላውቅም። ማናችሁ አቀጥ እኔ ቲክቶክ ላይ ተቆርጦ ደግሞ ጋስት ማን እንደሰራላት እኔ እንጃ። ጋስት ተሰርቶላት አየው ሲሽከረከር ማለት ነው። እኔ ወራደዋ ነኝ። እድሜ ለሀያ አንቺ ቤት ነው እንዴ? ኑዘር ምንድን ነው? ምን እየበለሽ ነው? ኧረ ኑዘር ሙተር ሀናን ሙት አድርገት። ወይ ዘንድሮ ሀናን አንቺ ቤት ነው ገዝተህ የሰራው? ሄመንም አለችበት እኮ። ወይቴ ወይኔ አንቺ ማለሽ ወይ ዘንድሮ ተዋርደናል። ማግዴ እኮ እየተሽከረከረ እኔ ማን ደጋፊ ያላት እንዴች ልጅ አልኩኝ። ማርያምን ማአት ቦታ እኮ የሚሽከረከረው እድሜ የጨረቃ ፋሚሊ መቼም የሀይሚ እህቶች የነቁት ነገር መቼም ሚዲያው ነው የሚቀጠቀጠው። ማን ሰራ እንትናንም አየዋት አያት ያልሻል። ማን ያለው? ቦቼ ነው ያለው። ተዋርደናል አለች። ይኸው አምነሽ ነው ገዝተህ የሰራሽው? ቆይ አንቺን ልጠይቅ። አንቺ አምነሽ ነው ገዝተህ የሰራሽው? እኔም የመንም ዶኒያ ጠፊ ጋር ሼር አድርጉልኝ። ዶኒያ ጠፊ ጋር ሼር አድርጉልኝ። ሀዩ ለዛ ነው እንደ ሼር ያደረገች ትናንት። አዎ ሀዩን ጥሩልኝ። ቆይ ሀዩን መከሰስ አለባት። ኧረ ጉድ ነው ዘንድሮ። ለአምርም ሰርታለች። የት አለች እሷ? ምንድን ነው መቅዲ ጋር ብዙ ሰው አለ እንዴ? ቤቴ ጭር አለ እኮ። ኧረ የምታምን ቤት ከፍታ ነው ይመስለኛል። እሷ ቤት ከሆነ 200 ምናምን ሰው ቁጭ ብሎ እየጨፈሩ ነው። በጣም ምስኪኖች ናቸው እኮ የጨረቃ ፋሚሊ። አንዳንድ የተረገሙ አሉ እንጂ ብዙዎች ምስኪን ናቸው። እንደዚህ አይነት ትወና መቻቸቻች ለምንድን ነው ግን አንቺ ሀገር ገብተሽ ብሔራዊ ቲያትር ማትቀጠሪ? የሆነ እኮ የምትገርምኝ ነገር እዚህ ላይ ማን ቲክቶክ ላይ መጥቶ ይንጣጣ። ልደትዬ እኔ ምሬ ነው ምርጥ ተስጦ ካለሽ እኔ አሁን ጨረቃ ፋሚሊ ትቼ ልወጣ ነው። ካልሆነ ዩቱብ ለምን ዩቱብ አንቺ ለወጣሽ እኔን ተከትዬ እወጣለሁ። እሺ አኑ የምሬ ነው ማርያምን። ለምን ካልሆነ ዩቱብ አትሆኝም?
ኧረ አልፈልግም። ከየት ነው የምትወጡት? ማን ነው የሚወጣው? እንዴት ነው የምትወጡት? አንቺ ዛሬ ምነው ድምጼ ሲሽከረከር? እናንተ ግን እኔን አትፈልጉኝም ማለት ነው። ኧረ ጌታን አልሰማሁም። እኔ ከሰዓት ነበርኩ እስከ 4 ሰዓት። አሁን እኮ ሰምቻለሁ ግን ማይረባ ወሬ ስለሆነ እኔ እንደዛ አይነት ወሬ አገር አንቺ ስለምናውቀው እናውቃለን። ምንድን ነው? ምን አውርተሽ ነው? የመን ላውራላት የመንዬ ምን ይሄ መንዬ ምን እንዳደረኩ ታውቂያለሽ? አንቺ ጋር ሼር እያደረኩኝ ለምን አልመጣሽም? የነ ብሩኬን ቻናል ሰራላል። ከዛ በኋላ አለሽ እኔ ሀገር ሰላም ነው ብዬ ከዛ ማን ጋር ሄድን? ወርቄ ጋር ልንሰራ የማንን የናቲ ማለት በሷ የሚያውቁት ነገር ለ ከዛ መጥተው ይጽፉልኛል። ሃናን አሉኝ ገስትሽን ለጥፈው ሃናን የብሩኬን ቻናል አንሱ እያለች በውስጥ እንትን እያለቻቸው ነው። ወጋው ታፋቸው ላይ አዎ ገዛ ብላ እያለች ምናምን የሚለውን ጻፉልሽና ይዛ እንትን እያንሸረሽሩታል። ከዛ መጡና ሲነግሩኝ ማንሳትም አለማንሳትም መፍትሄ ነው፣ ከፈለኩኝ አነሳለሁ፣ ማን አባቱ ያገባዋል አልኩኝ። ልክ አይደለሁም እንዴ? ልክ ነሽ። ከዛ ያልሽውን ነገር ፈልገን አይደል? ምን ማንንም እኮ ማንንም ፈልገን ወደን ፈቅደን ነው የምንከተለው። ከዛ እንደዚህ ብለሻል። ልጆች ናቸው ነገር የሚበጠብጡ የምን 4 ልጆች ናቸው። እና ቆይ ምን እንደሆነ ታውቂያለሽ? ይሄንን እኔ መቅድዬ ነው የሆነን ቁጭ ብለን ካትብለን ወሬ ነው የሰማሁት። ከዛ ተናድጄ መብቴ ነው ያመለገፍም ያለመደገፍም ፎሎይንም ያማንሳት ያለማንሳት መብቴ ነው አልኩ። ባናታቸው ይተከሉ ከፈለጉ ሁለቱም ምናምን ብዬ ተናድጃለሁ። ያንን ለካ ቀርጸው ደግሞ እያሽከረከሩ ነው። ምን ብለዋል? ሃናንን ከቲክቶክ ካላጠፋን የራሳቸው ወዳጅ ነች የነበረች ብሩኬ ሃናንን ገነት እንደጠፋችው ሃናንንም ደግሞ ባናጠፋ ትበሉኝ ብለው ይዘታሉ። እናንተ ብቻ ድምጿን ህልም ነው የሚሆነው፣ ህልም ነው ባያቸው። የብሩኬ ውስጥ ያለች እኮ ልጅ የምትነግረኝ አሉትን እኔ ቆይ ልንገርሽ፣ እኔ የሆነ ነገር ልንገርሽ በማርያም ጉርድ ፎቶ ለምን እንደሚያገለግል የሚገባው ሰው አለ? ለመታወቂያ አትሳቁ። ልደትዬን ያልስትም የምሬን ነው። ጉርድ ፎቶ ለመታወቂያ የሚያገለግለው ለምን እንደሆነ ይገባናል። አንደኛ ነገር አንገታችን ስር ወይንም ኦልሲ ሚሞሪ ይላል ነጭ አይምሮ የተሰጠን አርቀን ልናስብ፣ ልናገናዝብ፣ ሚዛናዊ የሆነ ነገሮችን ልናደርግበት፣ ከመስመር ላንጠፋ ወይንም ላንሳሳትበት ነው እንጂ እኮ የተሰጠን እኮ ሙሉ አካል ነው። አንገታችንን ብቻውን አይደለም ይዛ ነው የምንሄደው። ሙሉ አካላችን ተሳቢ ዞር ብሎ ለማየት ነው የተፈጠረው። ቆይ ልንገርሽ፣ ሙሉ አካላችን ተሽከርካሪ ብሎን እንደሆነ አይምሯችን ግን አስተዋይ ነው ነገር ልንሰራበት። መታወቂያ ከሌለሽ ቀበሌ እንደማትገቢው ውላ አይምሮም ከሌለሽ ከዛ ነገር ንጹህ ነሽ። እኛ ችግራችን ምንድነው? ስንሾም ስብሰባ ሳንገባ፣ ስንሽር ፓርላማ ሳንጠራ፣ ማህበራዊ ሚዲያን ሳንመካከር ዝም ብለን እንደመጣን እንደ ጭልፋ ስለምንጨለፍ ነው። አንድ ነገሮችን ስናደርግ ለማገናዘብ ለምንድን ነው የምንቸኩለው? ይሄ ሚዛናዊ ያለውን ነገር ለማናገር የግድ ምን መሆን አለብን ነው። እኛ እኮ የራሳችን ካልቸር፣ የራሳችን እምነት፣ የራሳችን የሆነ ነገሮች አለ። አጠቃላይ ጥቁር ኢትዮጵያዊ ነን። በቋንቋ እንግባባለን፣ በአስተሳሰብ አንድ ነን። የተነጠቅነው ነገር የለም። እንደዚህ ያልሆነ ነገሮችን ለምሳሌ እንሂድ ሲኒማ